የአርሲ ጉዳይ አሁንም ተቀጣጥሎ እንደቀጠለ ነው። እሁድ ዕለት በመስቀል አደባባይ የተጠራው ሰላማዊ ሰልፍ ምንድነው የሚለውን ስለሱም ሰበር የሆነ መረጃ አለ። ለሃይማኖቱ የማይመጡ ክርስቶስ እህትና ወንድሞቼ ሰላማዊ ሰልፍ የምንወጣበት ቀን እሁድ ነው ተብሏል። ውትወታችን ጩኸታችን እየተሰማ ነው። ብዙ አርቲስቶችም እየተቀላቀሉ ነው። ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን እንዲሁም ከአርሰናል አርሲ ይቀርበኛል ያሉ ብዙ አርቲስቶች I speak for the innocent. I speak for the lost. የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። Every Christian, please share this. Islamists and Protestants have killed at least 49 Orthodox Christians. ኮንሰርቱን ሰርዘዋል። ኢትዮጵያዊ ሀዘን ይገባኛል። የዲያቆን ሄኖክ ኃይሌው የጃንደረባው ሚዲያና ማህበር እስካሁን ድረስ ለአርሲ ምንም ነገር ትንፍሽ አላለም። ጃንደረባው ሚዲያ የነ ዲያቆን ሄኖክ ኃይሌ በጣም ወቅታዊ የሆኑ ቪዲዮዎች አሉ። ውድ ቤተሰቦቼ እስከ አርሲ ድረስ የሄዱ ወንድሞቻችንንም እያየን ነው። እንሰዋለን ለሰማዕትነት ወደ አርሲ ምድር የአርሲ ኦርቶዶክሳውያን ሰማዕታት እስኪ በረከታቸውን እናገኝ። እንደበገ የታረዱትን ባህር ዳር ላይም ሰላማዊ ሰልፎች ነበሩ። ደሴ ላይም ሰላማዊ ሰልፎች እየወጡ ነበር ብዙዎች። ውድ ቤተሰቦቼ ዛሬ ቪዲዮአችንን ከመጀመራችን በፊት አንድ ነገር ማስቀመጥ ፈልጋለሁ። ስለ አርሲ እንዲህ እየጮሁን ያለነው አንድ ነገር ስለምንፈልግ ነው። እሱም ከእንግዲህ መሞት ሰልችቶናል። መሞት በቃን። የሚመለከተው አካል ለአንዴና ለመጨረሻ ጊዜ ይህን ነገር እንዲያስቆም ነው እንጂ ሌላ ምንም አይነት የፖለቲካም ሌላም አላማ የለንም። በቃ የሰው መሞት ይቁም ነው እና ከፖለቲካ ጋር የሚያገናኙ ሰዎችን ስላየው ነውና ምንም ፖለቲካ አላማ የለንም ሚለው ይሰመርበት። በጣም ብዙ ያልጠበቅኳቸው አርቲስቶች ጭምር ይሄንን ግድያ ይቁም የሚለውን ቻሌንጅ ተቀብለዋል። አይ ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን ጣሯን ሰቀቀኗን ይበቃል ሳትያት አላንቺ እኮ ማንም የላት። ኧረ ፍትህ ዳኛ ወዴት አለ? ሰውየውን ያልኩት እኮ የአርሲ ኦርቶዶክስ ነው። በራሁን ያልኩት ነው የአርሲ ኦርቶዶክስ የለም። ዋንተ ሰውዬ ምንድነው የለም ያበዛህ? የት ሄደው? ታርደዋል። የሉም የአርሲ ኦርቶዶክሳውያን ታርደዋል፣ አልቀዋል፣ ቤተክርስቲያናቸውም ወድሟል። ከህፃናት አንደበት ይህንን መስማት እንዴት ያማል! እግዚአብሔርን እንዴት ያማል! ለአንዴና ለሁለት ጊዜ ሳይሆን በተቀናጀ መልኩ ለአመታት ገደሏቸው፣ ደማቸውን አፈሰሷቸው። እንዴት ያሳዝናል! እቺን እህታችንን በኦክሲጅን እየተነፈሰች አቤት ምመኑ ግን ለቤተ ክርስቲያን ያለው ፍቅርና ለቤተ ክርስቲያን ያለው መቃጠል በእውነት አባቶች ለተባሉት ቢገባቸው ኖሮ እግዚአብሔርን ብቻ በኦክሲጅን እየተነፈሰች እንዲህ እያለቀሰች እንግዲህ ድምጽ ሆናለች እና ብዙ ነገር እናነሳለን ወደ በኋላ። ውድ ቤተሰቦቼ የዛሬ ቪዲዮን ሼር ማድረግ ሰው እንዳይኖር መንግስት የሰጠውን መግለጫ እንመለከታለን። ዶክተር አብይም አዝኛለሁ ብሎ መግለጫ ሰጥተዋል። እሱንም እናወራ ምንም አናወራው ነገር አይኖርም። ሼር አድርጉ። ቲክቶክ ላይ ልጆች ኮፒ ሊንክ አድርጉ ይላሉ። ዩቲዩብ ላይ ኮፒ ሊንክ ብሎ ነገር የለም። ላይክ ስታደርጉ ነው ብዙዎች ጋር የሚደርሰውና እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከመቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ። ይሄ ቪዲዮ ይወርዳል ማለት የለብኝም ከዚህ በኋላ የሚሰማ ከሆነ ይሄንን ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከመጨረሻ ክርስቲያን ከሆንክ
መስቀል ግድ ነው። መስቀል ካስ ነው። መስቀል ካስ ነው። ማሻአላህ አላህ ያፍዙልኝ። ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁ ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም። እጅግ ያሳዝናል፣ እጅግ ያሳዝናል። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ማለት ብቻ ነው። በቃ ሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። ማንም የላቸውም አቅም የላቸውም ብሎ ነው ገጠር ውስጥ ህፃናትን እንደዛ እያረጉ ካንገታቸው ማተባቸው የሚበጥሱት። እና በእውነት የኛ ዝም ማለት አንዳንድ ሰሞን ጮሆን መተው ይሄ ነው የውና ውጤቱ። በቃ ውድ ቤተሰቦቼ ይሄ ነው ውጤቱ። ከአባቶችም ቆፍጠን ያለ ነገር አለመስማታችን አረ ቅጥል ነው ያልኩት ነው በግሌ ቅጥል ነው ያልኩት። ምናየው ነገር ሁሉ ቅጥል ነው የሚያርገው። ማለክስ ምመን የለም። በቃ እግዚአብሔርን ምን አለ አባቶቻችን ይሄን ቢረዱ ምን አለ። ስለ አባቶች የሰጡት መግለጫም ባለ ስለሱም እናወራለን ወደ በኋላ። በጣም አስቂኝ ቀልድ የሆነ መግለጫ ሰጥተዋል። እሱንም እናወራለን። አንገታችን ላይ ያሰረው ማተብ አንገታችን ላይ ሰይፍ እስከሚመጣ ድረስ አንከድም ብለን እጃችን ላይ ማሰር እንችል ነበር። እጁ ተቆርጦ የሚሞት ሰው አለ የለም አይደል? አንገቱ ተቆርጦ ነው የሚሞተው። ስለዚህ ማተብ የሚመጣ መከራ እንቀበላለን፣ ምንም አይነት መከራ ቢመጣ ማለት ነው። ስለዚህ ማተብ ብለን ምንም አይነት መከራ እንቀበላለን፣ ምንም አይነት መከራ እንቀበላለን። መሪ እንፈልጋለን ግን ተበታትነን አይሆንም። እኛ የክርስቶስ ልጆች ስለሆንን በሰላማዊ መንገድ እስከ መጨረሻው ድረስ እንሄዳለን። ከዛ በኋላ አባቶቻችን በሚያስቆምጡልን መንገድ ለመሄድ ዝግጁ ነው ሁላችንም። ውድ ቤተሰቦቼ ይሄን አስገራሚ የሆነ የገዳዮቻችንን ቪዲዮ ተመልከቱልኝ። የአርሰናል ማያ ለብሰው ጨፍሩ፣ እናንተ ጨፍሩ። ጨፍሩ እናንተ የሰው ደም ላይ ጨፍሩ ጨፍሩ እናንተ። እግዚአብሔር ግን ቀን አለው። የሱን ቀን እንጠብቃለን። እግዚአብሔር ቀን አለው። ብቻ እንዲህ እየገደሉ እንግዲህ የአርሰናል ማሊያ ለብሰው እየጨፈሩ ነው። እንግዲህ መንግስት ሸኔ ነው ይላል፣ ሸኔም መንግስት ነው ይላል። እርስ በርስ ድራማ ይሰሩብናል። ለምንድን ነው ህዝብ ላይ እንዲመቀልዱት? እግዚአብሔርን ህዝብ ላይ ለምንድን ነው የምቀልዱት? እኛ ሰላምን ነው የምንፈልገው። በቃ አንሙት በገዛ ሀገራችን ነው ያልነው። እርስ በርስ መወቃቀስ እገሌ ነው እኛ ምን አገባን? ውድ ቤተሰቦቼ እና ገዳዮቻችን የአርሰናልን ማሊያ ለብሰው ሲጨፍሩ አይታችኋልና አሁን ደግሞ ሰሞኑን እንግዲህ ኮንሰርት ካላዘጋጀን ካልጨፈርን በዚህ ደም ላይ ካልጨፈርን ያሉ ጎረምሳ ወጣቶች ከተማው ላይ አስቸግረውናል። ታሪካዊ ኢቨንት እንደሚሆን እንዳትረሳ። ማን ነው እኛ ራስ ኦሬዲ አስጌ አዲስ አበባ ስቴዲየም ላይ መጥቶ እሺ ዲዛይ እሻምባያ አትራክ ነኝ ተቀወጣን። ከዛ ሳሚዳን ደግሞ መጥቶ we are the champions ይቀወጣል። ከፋችሁ እንደያለ ነው እንዳይከፋችሁ። የአርሰናል የድል ድግስ በትላልቅ ሰዎች ወርደው አግኝተናል። አዲስ አበባ ስቴዲየም ተዘጋጅቷል እና የድግሱ ድባብ ዝግጅቱ ምን ይመስላል የሚለውን ነገር እንግዲህ ወንድማችን ጋር እየተመለከትን እንገኛለን። እነዚህ ጎረምሳ ወጣቶች እንግዲህ ከአርሲ አርሰናል ይቀርበናል ብለው የአርሰናል አንድ ተጫዋች ቢሞት ኖሮ እንደዚህ በአደባባይ ወተን እንጨፍር አትሉም ነበር። አርሲ ግን እዚህ ወንድሞች ሲሞቱ ከ3 ወር በፊት የተዘጋጀነው ኮንሰርት ስለሆነ ለምን ይቀራል እያልክ ታፌዛለህ፣ መልስ ትሰጣለህ። የአርሰናል ተጫዋች አንዱ የሚሞት ግን ድሮ ሰርዘዋል። በዚህ አጋጣሚ በጣም መመስገን ያለባቸው ብዙ አርቲስቶች አሉ። ከህዝብ ጎን የቆሙ ህዝብ ደም ላይ አንጨፍርም ያሉ ብዙ አርቲስቶችን አይተናል። ከነሱ መሃል ሳሚዳን ይገኝበታል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግዴ ለማዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። ሶ እኔም እንደ አንድ ኢትዮጵያዊ
የኢትዮጵያ ሀዘን ይገባኛል። አንደርስታንድ በዛ ውስጥ ነው ያደኩትኝና ግድ የለም ይሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ ልጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ሀፕን ያደረገውና ይሄንን ነው ስንል የነበረው። በእውነት ክብር ይገባል። እናመሰግናለን ሳሚዳን ወንድማችን። ህዝባችን እንዲህ እያዘነ እየተከዘ ህዝብ እየሞተ እያለቀሰ አባት እናት ወንድም ልጆቹን እንዳለ ቤተሰቡን ሙሉ አጥቶ ቤተክርስቲያን እየተቃጠለች እንዲህ ህዝብ ችግር ላይ ያለ ኮንሰርት አዘጋጅተን አንጨፍርም ህዝብ ላይ ብለ ከህዝብ ጎን ስለቆምክ በጣም እናመሰግናለን። ክበርልን። አንዳንዶች ሳይፈልግ ነው ያው ለወደፊቱ እንትን ከህዝብ ጋር ላለመጣላት ምናምን ብሎ ነው ይሁና በቃ ዋናው ከህዝብ ጋር መቆሙ ነው በዚህ በችግር ጊዜ። እንደዛ ነው እኔ ማምነው። ከዚሁ ጋር በተመሳሳይ ሌሎች አርቲስቶች የመድረክ መሪዎች ጭምር አንሳተፍም ኮንሰርት ላይ ያሉ ናቸው። የመምጻዊ ታደለ ሮባም አልሳተፍም ብሎ መግለጫ ሰጥቷል። ሌሎችም ብዙዎች በእውነት ጥሪውን ሰምተው ተቀብለው ከህዝብ ጋር ቆመዋል እና በጣም ደስ የሚል ነገር ነው ያየነው። እውነት አንድ ሰው እንዳይቀር ፋሚሊያንስ የአርሴናል ደጋፊዎች ቅዳሜ በአዲስ አበባ ስቴዲየም ላይ ከባድ ድግስና ኮንሰርት ስላለ የአርሴናል ደጋፊዎች ከአዋሽ ባንክ ትኬቱን ታገኛላችሁ፣ እንዲሁም በር ላይ ታገኛላችሁ። እየገዛችሁ እንድትገቡ ፋሚሊያንስ ከባድ የአርሴናል ድግስ አለ። እንግዲህ እኒህ እናት የአርሰናል ቀንደኛ ደጋፊ ናቸው። በዚህ መልኩ ጥሪ አቅርበው ነበር። አርሰናል ለተከበር እንግዳ ነው። አይ ሰይፍዬ ልጅ እግዚአብሔር ያክብርልኝ። በጣም ስላሴ ያክብርልኝ። ሰላም ቤተሰብ፣ ግንቦት 16 ቀን ሰይፉ ሾው ላይ በቀረብ ነው ተስፉ ልጄም የ150 ሺህ ብር የቤት አስቤዛ ድጋፍ አድርጎልኛል። ወዲያውኑ የላከልኝ አመሰግናለሁ። የክብር እንግዳም አድርጎ ጠርቶን ነበረ። አርሲ ላይ በተፈጠረው ችግር ለመገኘት አልቻልንም፣ ይቅርታ። ፋሚሊያንስ አሁንም ቢሆን አርሲ ላይ የሚደረገው ነገር መፍትሄ ይሰጠን፣ በታላቅ ነገር እንቃወማለን። ይሄ ነው ደስ የሚለው። በቃ ጩኸታችን በጥቂቱም ቢሆን የሆነ ነገር ማድረግ ችሏል። ብዙ ታዋቂ ሰዎችን ከኛ ጎን አቆመናል ብለው ለዚህ ነው በእውነት በጣም ደስ ይላል። ኮንሰርት ላዘጋጁ የዝግጅቱ አዘጋጆች እባካችሁ አድርሱልኝ። እንግዲህ እንዳያችሁት በዚህ መንገድ ወገኖቻችን በግፍ እየተገደሉ ቤታቸው እየተቃጠለ እባካችሁ ለተረፍነው እንኳን ድረሱልን ብለው እያለቀሱ በተአምር ቅዳሜ ዕለት ትጨፍራላችሁ ብዬ አልገምትም። እንደ ደጋፊ ምንም የአርሰናል ምንም የማንቸስተር ምንም የሊቨርፑል የቼልሲ ደጋፊ ብንሆንም በግፍ ከሚገደሉ ወገኖቻችን ነፍስ ግን አይበልጡብንም። ከቻላችሁ ይሄ ኮንሰርት የሚካሄድበትን ቀን ወደፊት አራዝሙት። ፍትህ በዘራቸው በሃይማኖታቸው በግፍ እየተገደሉ ላሉ ወገኖቻችን አመሰግናለሁ። ውድ ቤተሰቦች ይሄንን ቪዲዮ እየሰራውላችሁ አሁን እያያዩአቸው ያሉ ነገሮች አሉ። ሶሻል ሚዲያ ላይ ኮንሰርቱ ተደርጎ ብዙ ሰዎችን እያየው ነበርና በጣም የሚገርማችሁ አሁን በዲቴል ለማውራትም አልፈልግም በዚህ ጉዳይ ብዙ የተሰሩ ሴራዎች አሉ። የመንግስት ቅጥረኞችን ጭምር ሰው አልገኝ ብሎ ቀዝቀዝ ብሎ የመንግስት ቅጥረኞችን ጭምር እየወሰዱ እንዲገኙ አድርገዋል የሚል ቪዲዮ እያየው ነው። የሚገርማችሁ ነገርና ብዙዎች በእንዲህ አይነት መልኩ በግዴታ አዲስ አበባ ስቴዲየም እንዲገኙ እያደረጉ ነው። በሚያሳዝን ሁኔታ ከመንግስት ከህዝብ ጋር እንዲህ አይነት እሰጥ አገባ ውስጥ መግባቱን ይገርሞኛል። እግዚአብሔርን ገርሞኛል። በጣም ይገርማል። እና ቪዲዮችን አሁን እየተመለከትኩ ነበር። ይሄን ቪዲዮ ሰራ ብቻ የህዝብ ደም ላይ የጨፈራችሁ ቀናችሁን ጠብቁ ነው የምለው። ቀናችሁን ጠብቁ።
አዲስ መረጃ ደርሶኛል። ይሄንን ቪዲዮ ለብዙዎች እንድታጋሩ ተፈልጋለሁኝ። እንኳን አይደለም ያደረጋችሁትን ልታደርጉ ያሰባችሁትን እግር በእግር እየተከታተልን ማጋለጣችንን እንቀጥላለን። በነገው ዕለት የአርሰናል ደጋፊዎች የሆናችሁ የተጠራችሁበት ስቴዲየም ላይ ብዙ ወጪ ወጥቶበታል። በዛሬው ዕለት ሁሉም የመንግስት ሰራተኞች ከጽዳት እስከ ምናምን ላሉት ስልክ ተደውሎላቸው ታዘው ባስ እንደሚላክላቸውና ነገ 6 ሰዓት ላይ በዛ እንዲገኙ የአርሰናልን ፎቶ ቲሸርት እየሰጧቸው እንደሚያስገቧቸው የመንግስት ሰራተኛ የሆነ ሁሉ እንዳይቀር ታዟል። ስለዚህ እኛ ደግሞ አውቀናል። ኦርቶዶክሳውያን የአርሰናል ደጋፊዎች እዚህ ቦታ ላይ የምትሄዱ የአርሲ ኦርቶዶክሳውያን ሐጽማቸው እሾክ ሆኖ ይውጋችሁ። ማናችሁም እዚህ ቦታ ላይ እንዳትገኙ። ነገር ግን እነሱ ያቀዱት ይሄንን ነው። ሰብስበው ከየትም የኦርቶዶክስን ጠላት አምጥተው የኦርቶዶክሳውያንን ድምጽ ለማፈን በዚህ ያክል ጥግ ርቀት እየሄዱ ነው። ኦርቶዶክሳውያን ከማህተቤ ከሃይማኖቴ የሚበልጥ ምንም ነገር የለም። አውቀነዋል። ጀግና ልጅ እግዚአብሔር። አሁን ቪዲዮዎችን እያየው ነበር አላልኳችሁም? ሶሻል ሚዲያ ላይ ይሄን ቪዲዮ ሰራላችሁ። አሁን የተፖሰቱትን እያየው ነበርና ይሄ ቪዲዮ ተመልከቱልኝ እስቲ። ከታች ያለውን ከመንግስት መስሪያ ቤት ሰራተኞችን እያወጡ በግድ ማሊያ አስለብሰው በግድ ሲወስዳቸው የሚያሳይ ቪዲዮ ነውና እቺ ልጅ ደግሞ ትላንትና ነው ገና ኮንሰርቱ ከመደረጉ በፊት ትላንትና ነው ይሄን መረጃ ያጋራችው። ጀግና ልልሽ ፈልጋለሁ እህቴ፣ ጀግና ልልሽ ፈልጋለሁ። ለምን በዚህን ያህል ልክ ሰርተ በቃ ይሄን ችግር ለመቅረፍ መሞከር እየተቻለ ለምን በዚህን ያህል ልክ የህዝቡን ጩኸት የህዝቡን መከራ ለምን ለመሸፈን እንደተሞከረ አይገባኝም። እግዚአብሔር መንግስት እባክህ በእውነት እንጠይቃለን። እስቲ በትህትና በአክብሮት እንጠይቃለን። በእውነት ለምንድን ነው እንዲህ አይነት ጫዋታ ውስጥ የገባኸው? የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲኔት ተጠናቋል ነው የምላችሁ። ሼር ኮፒ ሊንክ አድርጉልኝ። ልነግራችሁ ነው ትልቅ ጉዳይ። በርካታ የአርሰናል ደጋፊ ባለማተቦች ከአርሴናል አርሲ ይበልጥብናል፣ ሀዘናችን ላይ በፍጹም ቆመን አንጨፍርም ብለው ቆራጥ እርምጃ ወስደዋል። ሊከበር በምንም ሁኔታ ሊሸፈን ሳይገባው መመስገን አለበት። ይህንን የተመለከተው ስርዓት ታዲያ ጭንቅ ብሎት መላው ሴፍቲኔታውያን ጥሪ ቀርቦላቸዋል። ከቀኑ 6 ሰዓት ጀምሮ በተለይ ወጣቶቹ ሰብሰብ እንበልና ማሊያም ትታደላላችሁ፣ እንዲሁም ደግሞ ባስ ይዘጋጅላችኋል። ጉዞ ወደ አዲስ አበባ ስቴዲየም ተብላችኋል። ቆንጆ አበል እንደምታገኙም ተስፋ አድርጋለሁ። በተረፈ መልካም የመገረድ ዘመን። በታሪክ የምትጠቀሱ መድረክ ላይ የምትቆሙ ነገ የማንረሳችሁ መስሏችሁ ሊሆን ይችላል። ዛሬ የቆማችሁበት ነገር ትምክህትን ፈጥሮባችሁ ሊሆን ይችላል። ነገር ግን ታሪክ ይመዘግባል። እናወራርዳለን። መድረኩን እየመራችሁ እያንቀለቀላችሁ ያላችሁ አርቲስቶች፣ የማህበራዊ ሚዲያ ሰዎች የጊዜ ጉዳይ ነው። መደምደም ነው የምፈልገው። ይህንን አጀንዳ አድርገን እንድንለፋበትም ስለተፈለገ አንቆይበትም፣ እዚህ ጋር እንዘጋዋለን። በተረፈ ግን ጠቅላይ ሚኒስትሩ መግለጫ ሰጡ። አባቶቻችን ከእንትን ጋር ተወያዩ ብላችሁ ለምታጨሱና ለምትጫጫሱ ሰዎች ምንም እያላችሁ አይደለም። ገዳዩን አይደለውም እያላችሁ ነው። ምርጫን ተገን በማድረግ ሌሎች ናቸው እያለ ነው። ይህ ጉዳይ እንግዲህ ምርጫ ሳይመጣ ከ6 ወራት በፊትም ሲፈጸም ነበረ። ማን የፈጸመው? እኚህን አባት እስቲ እንስማቸው ሐቃቸውን። መሀል አዲስ አበባ ቁጭ ብለው መልካቸውን እያሳዩ በማንም ሳይቀጠሩ እንባቸውን እያፈሰሱ እውነትን የተናገሩ እኚህን አባት እንስማ። ፖሊስ ጣቢያ ማንዶሩ ጋር ሲሄድ አንዱ አንድ እጄን ያዘኝ፣ አንዱ ደግሞ ይፈራል። ምን ሰራው? ህገ መንግስቱን አንታስ ምን የበደሉት ነገር የበደሉት ምንድነው? ባካችሁን ተውኝ ስል ሰማኛለህ። አንተ ልበ ወርቅ ባለ ማህተብን ጠበቅ አድርግና በየሁኔታ በየአካባቢ በየጓደኞችህ በየገባህ ልክ በሀገር ውስጥም በውጭም ተደራጅ። ልቤን የሚበሉኝ አባት ሁሌም ሳስባቸው ድክም የሚያረጉኝ አባት እኒ አባት የደፈሯቸው ለማውራትም ይከብዳል። ውድ ቤተሰቦች ሽንት ቤት ውስጥ ደግሞ እንዲ አንገታቸውን በእግራቸውን ዘግዝቀው ሽንት ቤት ውስጥ እንዲ የከተቷቸው አባት እኒን አባት ታስታውሷቸዋላችሁ ቢያስባሉ። አቤት የተሰራው ግፍ፣ አቤት ግን እግዚአብሔርን አቤት ስንቱን ሰማን። ግን በእነዚህ አመታት አንዳንድ ሰዎች ትላንት የጀመረ ነው ምን ታካብዳላችሁ? ይሄን ነገር ምንድነው ሌላ ዓላማ አላችሁ ምናምን ለምትሉ አንድ መረጃ ላጋራችሁ ውድ ቤተሰቦቼ። ጉዳዩ ምን ያህል የከረረ የቆየ እንደሆነ የራሱ የመንግስት ሚዲያ የሆነው
የአማራ አሚኮ የዘገበውን እስቲ ላስታውሳችሁ። ከ7 ዓመት በፊት የአማራ ሚዲያ ኮርፖሬሽን አሚኮ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ የአማራ ክልል ከተሞች ሰልፍ አካሂዱ ይላል። ይሄ በጣም ከ7 ዓመት በፊት በጣም ያኔ ሞት በዛም በዚህም የምንሰማበት ሁላችንም የምናለቅስበት ታይም በቃ ኦርቶዶክሳውያን እንደ በግ የሚታረዱበት ታይም ማለት ነው። ከ7 ዓመት በፊት ውድ ቤተሰቦች አስተውሉ 2019 ላይ ነው እንደምታዩት ፎቶና የራሱ የመንግስት ሚዲያ የዘገበው ነው። ይሄ እንግዲህ አሁን የጀመረ አይደለም። ቀለል አድርገን እንደሌላው ጊዜ የሁለት ቀን አጀንዳ አድርገን ልናልፈው የምንችለው ነገር አይደለም። በቃ አሁን ሊበቃ ይገባል። ይሄ የመጨረሻ መሆን አለበት። ካሁን በኋላ እኔም እዚህ ጋር ቁጭ ብዬ ስለ አርሲ ቪዲዮ መስራት፣ ስለ ሌላ ቦታ ግድያ ምናምን ቪዲዮ መስራት የለብኝም። የእግዚአብሔርን ቃል ለመማር ነው እዚህ የተቀመጥነው እንጂ እንዲያን ለመዘገብ አይደለም። እና እኔም መዘገብ አልፈልግም። ለዛ ነው ይሄ የመጨረሻ መሆን አለበት ምንለው፣ የመጨረሻ መሆን አለበት። ወደ በኋላም አንድ ማጋራችሁ መረጃ አለኝ። ቪዲዮችን እንመልከት ብቻ። ለሰማዕትነት ወደ አርሲ ምድር እየገሰገስን እንገኛለን። እንግዲህ ምዕመናትና ምዕመናን ባለማተቦች በሙሉ ይህን መረጃ ሼር አድርጉልን። አርሲ የደም ምድር፣ አርሲ የኦርቶዶክሳውያን ማረጃ ተብላ ወደምትጠራው ምድር እየገሰገስን ነው። ባካችሁ ይህን መረጃ ሼር አድርጉ። ባለማተቦች ካሁን በኋላ በሚዲያ መራወጡ ብቻ ሳይሆን ኦርቶዶክሳውያን አንድ ፍትህ ማግኘት አለብን። ይህን መረጃ ሼር አድርጉ። ዛሬ ቀን 27 2018 ዓመተ ምህረት ዕለተ እንገኛለን። የመረጃ ሼር እኛም ቻንሱ ቢመቻችል እንሄዳለን። እውነት እንሄዳለን። ምን ይቀርብናል? እግዚአብሔርን ምን ይቀርብናል? ሌሎች ወንድሞችም አሉ። ተዋህዶ ብረሳሽ ቀኜ ትርሳይ ባላስብሽ ምላሴ ከሰናጋዬ ጋር ይጣበቅ እያላችሁ ኮሜንቱን አጥለቅልቁልኝ፣ ሪፖስት ሼር ዲዩት አድርጉልኝ። የአርሲ ኦርቶዶክሳውያን ሰማዕታት እስኪ በረከታቸውን እናግኝ። እንደ በገ የታረዱትን እስከ የተቃጠለውን ቤተ ክርስቲያን እንዲጎብኝ። እኛ በሌሊት ተነስተን ወደ አርሲ እየገሰገስን ነው። አብረን ሰማዕት ለመሆን አብረን ለመሞት ለሃይማኖታችን ዋጋ ለመክፈል ወደ አርሲ ወጣቶች እየሄድን ነው። እግዚአብሔር አብሮ እንደሆነ እናቃለን። አብረን ሰማዕት እንሆናለን። አብረን የቤተ ክርስቲያንን ቃጠሎ እናያለን። ኦርቶዶክስ ተዋህዶ ፊደር ለትውልድ ቀርጻ ያስተማረች ነች። ኑ አብረን የአርሲ ሰማዕታት እንጎብኝ። ኑ የተቃጠለውን ቤተ መቅደስ እንይ። እስከ መቼ ነው የአንድ ሳምንት ጩኸት የአንድ ሳምንት አጀንዳ አድርገን ምረሰው? እንይ ፍትህ ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ አደራ ለበላ። ራሴን አመመኝ፣ እግዚአብሔርን ራሴን አመመኝ። መድኃኒዓለም እባክህ መድኃኒዓለም አምላካችን ምን ነው ዝም አልከን? ድንግል እመቤታችን የአስራት ሀገርሽን ምን ነው ዝም አልሻት? አናሳዝንሽም? እንዲህ በየጊዜው ስናለቅስ ስናነባ ስንሰቃይ ስንንገላታ አናሳዝንሽም? መብራን ምን ነው አሁን የምንገኘው በደብረ ከርቧ አርሲ ምድር ነው። አሁን የምንገኘው በደብረ ከርቧ አርሲ ምድር ነው። ባለማተቦች የሚሸለቱበት፣ ባለማተቦች የሚታረዱበት ቄራ ተብሎ የሚጠራው የአርሲ ምድር ነው ያለ ነው። እኛ ልንዘግብ አርሲ ምድር ገባን። ነገር ግን እንዳትዘግቡ ማንም እንዳይሰማው ይህ ቤተክርስቲያን አልተቃጠለም ብላችሁ ዘግቡ ተባልን። እኛ የድንግል ማርያም ልጆች ነን። ጫካ ገብተናል። ልንዘግብ ይህን መረጃ ለእናንተ ለማድረስ እንደምትመለከቱት እዚህ ጫካ ውስጥ ነው ያለ ነው። ለምን ባለማተቦች ራሳቸውን እየደበቁ ያሉ መስቀል ይዘው አሃዱ ብለው የሚቀድሱ ካህናት ናቸው። ምንም አይነት ቤተክርስቲያን አልተቃጠለም፣ ምንም አይነት ሰው አልሞተም ብለው ትናንት መግለጫ ሰዎቻችን እንግዲህ እዛ በአካል እየሄዱ ነው እና እኛም ቻንሱ ቢመቻችልን እግዚአብሔር ቢፈቅድልን ለመሄድ ያብቃን። በእውነት ጉዞ ተዘጋጅቶ ለመሄድ ሐሳብ አለኝ። እኔም እግዚአብሔር ለዛ ያብቃን እና ወጣቶች እንዲሁ ተራምመን የተባሉ ወጣቶች እንዲህ በአካል እየሄዱ በቃ እኔም ነፍሴን እሰጣለሁ እያሉ
ባሉበት ጊዜ ውድ ቤተሰቦቼ ባለፈው አውርተን ነበር የነ ዲያቆን ሄኖክ ኃይሌ ጃንደረባው ሚዲያ እና ሄኖክ ኃይሌም ራሱም ጭምር በእውነት ሄኖክ ኃይሌ ላይ ይሄን ሳወራኔ በጣም እያዘንኩ ነው ዲያቆን ሄኖክ ኃይሌ በጣም እንወድምና ከብር ባይላፋት ዝማሬ ጊዜ አብረን ቆመን ደግፈን ዘመርኩን በጣም ስንቃወም ነበር እና ይሄን አንተ ላይ ስል በጣም አዝናለሁ ምንም ነገር እስካሁን ድረስ ምንም ነገር ትንፍሽ አላለም ውድ ቤተሰቦቼ ይሄው አሁንም ሄኖክ ኃይሌ ፔጅ ላይ ነው የምገኘው ስለ አርሲ ምንም አላለም ጃንደረባውም ያደረገው ምንድነው የቅዱስነታቸውን እንትን መግለጫ ኮፒ ፔስት አደረገ የአርሲ ሀገር ስብከት መግለጫ ኮፒ ፔስት አደረገ ጃንደረባው ሚዲያ የአይላፋት ዝማሬ የሚያዘጋጀው ምንም አላሉም እና 100% የአይላፋት ዝማሬ ከሚባለው ዝግጅት ፕሮግራም በስተጀርባ ያሉ ነገሮች እየተገለጡልኝ ነው በጣም አዝናለሁ ይሄን ስል ጃንደረባው ሚዲያ የነ ዲያቆን ሄኖክ ኃይሌ ከዚህ በፊት ለገና የአይላፋት ዝማሬ ሊካሄድ ሲል ዘመርኩን በቀለ ሲለጠልጣቸው እነሱን ደግፌ ዘመርኩን በቀለን ስቃወም ነበር እውነት በጣም ነው ያፈርኩት አሁን ላይ በጣም ነው ቆረቆረኝ ግልጹ ነግራችኋለሁ ሆዳደሮች ናችሁ ባርሲ ያሁሉ ኦርቶዶክሳውያን ሲጨፈጨፉ ቤተክርስቲያናት ሲቃጠሉ እንዴት ዝም አላችሁ እንዴት አስቻላችሁ ተመልክቻለሁ ሁለት ፖስቶችን ለጠፋችሁት አንደኛው ብፁዕ አቡነ ኤልሳን የተናገሩትን ቀጥታ መታችሁ ለጠፋችሁ ሁለተኛ ቅዱስ ፓትርያርኩ የሰጡትን መግለጫ ቀጥታ መታችሁ ለጠፋችሁ ይሄን ኦርቶዶክሳዊነት ይሄን እርስ በርስ መተሳሰብ ለስሙ ትልቅ ሚዲያ አላችሁ ትልቅ ማህበር ናችሁ ከናንተ በላይ ግን አንድ ተራ ግለሰብ ስለ አርሲ ድምጽ እየሆነ ያለው ከዚህ በኋላ እንግዲህ አብረን እንቀጥላለን ከእንግዲህ የሚሆኑ ነገሮችን አብረን ምናይ ይሆናል በጣም አፍር ያለው ከሱም አልጠብቅም ክፉ ቃላትንም ለማውራት አልፈልግም ውድ ቤተሰቦች ዲያቆን ሄኖክ ኃይሌ ላይ ጃንደረባው ሚዲያ ላይ ግን በጣም አፍር ያለው ብዙ ነገሮችንም ግልጽ አድርጋችሁልናል በቃ ከጀርባችሁ ማን እንዳለ ምን እንደምትሰሩ አላማችሁን ግልጽ አድርጋችሁልናል ይሄን ለኛ ግልጽ ከማድረግ በላይ ምንም ትልቅ ነገር የለምና ብዙ ቃላት እናንተ ላይ ማወራወር አያስፈልግም ብቻ በጣም እኔ ተሰምቶኛል ማርያምን ያኔ እንደዛ አይላፋት ዝማሬን ደግፍዬ 3 5 10 ቪዲዮ እንዳልሰራው አሳፈራችሁን በእውነት አርሲ ውስጥ ኦርቶዶክስ አለ ከማለት ጀምራችሁ ደግሞ ቆይ እኛ እዛ ተወልደን ሳንሰማ እንዴት ነው ሰሜኖቹ የሚሰሙት ግድ አንተ አልሰማህም ማለት አርሲ ውስጥ ሰው አልሞተም ማለት ነው አይደል ምን ሐል የቀጨጨ አስተሳሰብ እንዳለው ይሄ ሰው ብዙ ጊዜ አይዋሉ በነገራችን ላይ በጣም የወረደ ከሰውነት የወረደ እንግዴ ልጅ ይሄ ነው በቃ ምንም የማይረባ ጴንጤ ማለት ነው እሱ ብቻ አይደለም በነገራችን ላይ ሌሎችም አሉ ጴንጤ ነው አከነ መከነቲ ነገር ያን ጋርቢ ዲልኡናማ እንዴ ቆይኔ እንዴ እኛ አልሰማንም ስለዚህ አልሰማችሁም ማለት ሰው አልሞተም ክርስቲያን አልሞተም ማለት ነው ኦርቶዶክሳውያን አልታረዱም ማለት ነው በቃ አረንጓዴ ቢጫ ኦርቶዶክሳውያን ላይ አረንጓዴ ቢጫ ቀይ አለ ምን አባ ያገናኘዋል አረንጓዴ ቢጫ ቀይና በሃይማኖቱ ሰው ተመርጦ መገደሉ በነገራችን ላይ ጴንጤ ኦርቶዶክስ አይልም አሁን አርሲ ላይ እየጨፈጨፈ ያለው አካል ማለት ነው ይገርማል ጴንጤ ታቴፊ ናፍቱ ኒዱታቲስ አቺንጅራን ነው ማለት አቺንጅራቴ ኒዱታ እዛ ስለሌለ ብቻ ነው ያልሞትከው በቃ አለቀ ሙስሊም ካልሆንክ ትሞታለህ ግን እንደዚህ አይነት ቀንጨራ ሰዎችን ይዘን እንዴት ነው ማን ሞተው በተለይ ጴንጦታ ጀቹ ወረ ኦሮሞ ጴንጤታተን ሜ ኦፍ ዱባ ኬሰን ኢላላ ረቢ ጀዳቶ ኦፊ ክርስቲያኖ ፊንጀቱ ኦ ነምኒ ዱኡሞ አከነቲ ዱአ ነማራ ኮልፊቱ ቆሻሻ ያሳፍራል በጣም ከጴንጤ ምንም አይጠበቅም ከዝንብ ማር እንዴት ይጠበቃል አይደል ከጴንጤ ምንም አይጠበቅም ተዋቸው እነሱ የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው ማህተብ የሚያሳስብ ከሆነ ግን አብረህን ቆይ ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ
ከዚህ ሰዓት ጀምሮ ይህን ቻሌንጅ እንቀላቀል። ኮሜንት ላይ ግቡና አርሲ ትጣራለች እያላችሁ አጥለቅልቁት። ዋናው ቻሌንጅ ግን ይህንን ቪዲዮ ስክሮል ካረጋችሁት በኋላ የሚመጣላችሁ የትኛውን ቪዲዮ ላይ አርሲ ትጣራለች እያላችሁ ኮሜንት ላይ ጻፉ። ያን ጊዜ በዚህ የሐዘን ጊዜ በዚህ የመርዶ ሰዓት ከአርሲ ውጭ አጀንዳ ያደረገ በሙሉ ኮሜንቱ በአርሲ ኦርቶዶክሳውያን ሞትና ሐዘን ይሞላል። ስለዚህ ሁላችሁም ማህበራዊ ሚዲያው ስለ አርሲ ትኩረት እንዲያደርግ ዓለምም ሀገርም ህዝብም ትውልድም መንግስትም ቤተ ክህነትም በሙሉ አይኖቹን ሁሉ ወደ አርሲ እንዲያዞር ይህንን ቪዲዮ ጨምሮ ከዚህ በኋላ ለሚመጡላችሁ ቪዲዮዎች በሙሉ ኮሜንት ላይ አርሲ ትጣራለች ሳትሉ ሳትጽፉ እንዳታልፉ እናሳስባለን። አርሲ ኦርቶዶክሳውያን ዛሬም በሞት አፋፍ ላይ ናቸው። አርሲ ትጣራለች። ውድ ቤተሰቦች እባካችሁ ብዙዎች ጋር ግሩፖች ጋር ይሄንን ቪዲዮ ሼር አድርጉ፣ ላይክ አድርጉ። ዩቲዩብ ላይ ቅድም እንደነገርኳችሁ ላይክ ማድረግ ነው ብዙዎች ጋር እንዲደርስ የሚያደርገው። ላይክ አድርጉ፣ ብዙዎች ጋር አድርሱ። ይሄ አጀንዳ በእውነት ማርያምን ነው የምላችሁ፣ በእናታችሁ ኦርቶዶክሳውያን የኦርቶዶክስ ቤተሰቦች ይሄ አጀንዳ አንድ ሁለት ቀን አሁንም እንደ ድሮ አንድ ሁለት ቀን ጮኸን ዝም ብለን እንዳይቆም በእናታችሁ። አሁንም እንዲህ አንድ ሁለት ቀን ጮኸን ከእንደገና ሌላ ጊዜ ሞተው አሁንም ስለ አርሲ ፍትህ ልንል ውድ ቤተሰቦቼ ይሄ መብቃት የለበትም። ማርያምን መብቃት የለበትም። ሁላችንም ፈርተናል፣ እያስመሰልን ያለነው ነገ ፎቶአችን ተዘግዝቆ ለአርሲ ኦርቶዶክሳውያን ድምፅ አልሆናችሁም ተብለን እንዳንረገጥና እንዳንሰደብ ፈርተን ነው ቪዲዮ እየሰራን ያለነው። በመጀመሪያ በአርሲ ኦርቶዶክሳውያን የደም ግብር የደለበው ይህንን ባለስልጣን ከአርሲ ምድር ላይ እንዲነሳ ለህግ እንዲቀርብ ፍርድ በዚህ ሰውዬ ላይ እንዲከናወን ነው መጀመሪያ መታገል ያለብን። ይህንን ግለሰብ ይህንን ባለስልጣን ነው መጀመሪያ መታገል ያለብን። ተዋቸው ቅዱስ ሲኖዶስ አባቶቻችንን ዘማሪያንን ተው። እኛ የልጅነታችንን እንወጣ። እኛ ኃላፊነታችንን እንወጣ። ነገ እነሱ ጋር በራን ኳክቶ ወይ ልጃቸው በሚንጫ በገጀራ ካልተቆረጠ አይገባቸውም። ካልገባቸው ጊዜው ደርሶ እስኪታረዱ ይጠብቁ። እኛ ግን ልጆቻችን እንዳይታረዱብን እኛ ማህተባችሁን በጥሱ ተብለን ቤተክርስቲያናችን እንዳትቃጠል እኛ የራሳችንን ኃላፊነት ተወጥተን እንታገል። ስለዚህ መጀመሪያ መታገል ያለብን ይህንን ግለሰብ ነው። አትፍሩት። ቪዲዮ ፎቶውን አድርጋችሁ ለህግ እንዲቀርብ በህግ አካላት ይህ ሰውዬ ከስልጣኑ እንዲነሳ ከተነሳም በኋላ እስካሁን በአርሲ ኦርቶዶክሳን እንዲገደሉ ምክንያቱ የሆነው ከዋሃብያ ከምትሏቸው አካላቶች ጋር ይህ ሰውዬ ስለሆነ ይህ ሰውዬ እንዲጠየቅ እናደርግ። እንዲህ አይነት ሰዎችን ወደፊት እያመጣን ማጋለጥ አለብን። ወንድማችን እግዚአብሔር ይስጥ። በቃ አጀንዳችን ትኩረታችን ይሄ ነው መሆን ያለበት 100%። በቃ ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። ዓለም አቀፍ ጋዜጠኛ የሆነው ኤልያስ መሰረት አሰባሰብኩ ባለው መረጃ መሰረት ክብርት ከንቲባዋ በአርሲ አሰኮ ወረዳ ከወረዳው አስተዳዳሪ አቶ ገቢ ገልቹ ጋር በመሆን የህዝቡን ሰላም ለማስጠበቅ ጥረት እያደረጉ ነው ሲል ምስክርነቱን ሰጥቷል። በዚህም አሁን ላይ አንጻራዊ ሰላም አለ ብሏል። ሁሉም መረጃ ለሚዲያ ፍጆታ አይውልም ያለው ጋዜጠኛው ከንቲባዋ ላደረጉት ጥረት ምስጋናውንም አቅርቧል። እኛ አንድና አንድ የምንፈልገው ይሄንን ነው፣ ሰላምን ነው የምንፈልገው። ጋዜጠኛ ኤልያስ መሰረትን በጣም አከብሮ ወደው ጋዜጠኛ ነው። ብዙ ጊዜ ሚዛናዊ የሆነ ነገር ነው የሚያቀርበው። ቤተሰቦቼ እንግዲህ አዳነች አቤቤ ሰላምን እያሰፈነች ጥሩ ነገር እየሰራች ነው የተባለ ነው። እውነት ከሆነ ጥሩ ነው። ያው የመረጃ ምንጩ ማምን ወስኖ ነው እንጂ እኔ እስካሁን ያየሁት ነገር የለም። ብቻ የሚሰራ ከሆነ አላማችንም እሱ ነው። Every Christian, please share this. Islamists and Protestants have killed at least 49 Orthodox Christians in a series of targeted attacks. These assaults have destroyed churches, including the historic 101-year-old St. Gabriel Church, looted homes, and displaced hundreds of residents into nearby forests. Local clergy and community leaders describe the situation as an escalating crisis, deliberately targeting Orthodox Christian civilians. Violence against these communities has continued for months. Priests and lay people have been murdered, churches burned to the ground, and tens of thousands forced from their homes, with almost no accountability for those responsible. The attacks have been documented repeatedly since late 2025. Between 26 and 28 February 2026 alone, incidents in East Arsi killed 20 to 34 Orthodox Christians, including clergy, according to church officials and human rights monitors. More recent waves in May and early June 2026 have pushed the death toll higher. በእንግሊዘኛ እንግዲህ ነጮችም ጭምር ደስ የሚል ነገር ነው። ድምጽ እየሆኑ ነው እንግዲህ እንዳለ አሁን የዘገብናቸው ነገሮች ነው አሁን የተናገረው በእንግሊዘኛ። እኛ አልፎ በዓለም መድረክ መስማቱ ትልቅ ነገር ነው። ውድ ቤተሰቦቼ ይሄ ጨዋታችን እስኬት እንደሄደ ወደ መጨረሻ አካባቢ ወደ መሃል አካባቢ እየደረስን ነው። ሰልፍ ተደርጓል። በጣም ቅውጥ ያለ ሰልፍ ተደርጓል።
ሰላማዊ ሰልፍ ማለት ነው። ያ ኦርቶዶክሳውያን ሰላማዊ ነን ታውቃላችሁ። ሰላማዊ ሰልፍ ተደርጓል። እዛ መሀል የተፈጠሩ ነገሮችን ቪዲዮችን እንመለከታለን። የትም እንዳትሄዱ አብራችሁን ቆዩ እስከ መጨረሻው። የጀመረው የሃጫሉን ደም ጎንደር ወይ ጎጃም አይደለም ሄደን የምንመለሰው ዛሬ እዚቹ ከተማ ውስጥ ነው ተብሎ ነው። ነመክሪ ቀቡ ጨፍጭፉት ነው የተባለው። እንግዲህ በቀበሌው ይሄ የቀበሌው ተወላጅ ይሄንን ነገር ሲያደርግ መሰባሰብ ጀመሩ። አካባቢያችን እንግዲህ ሙስሊሞች ይበዛሉ፣ ይሄ የታወቀ ነው። ጅሩ፣ ጊለዱ፣ ኮሎባ ይሄ ከጋሰራ ወረዳ ሳይቀር እንዳለ ተሰብስበው በመኪና እስከ መመላለስ በአይሱሱ መኪና ተመላልሰው ነው እንግዲህ ይሄ ነገር ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ፣ ህዝበ ክርስቲያኑ እንዳይወጣ። ከዛ እንግዲህ አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት። እና እስሬ አካባቢ ላይ የሞተው እንግዲህ አስቻለው ነው። በአይኔ ያያየሁት ነው የሞተው፣ በአይኔ ያያየሁት ነው የታረደው። እንግዲህ ሃይማኖት አይደለም፣ እኛ በሃይማኖት አይደለም የመጣ ነው ይሉናል። ሰው ከታረደ በኋላ አላህ አክበር ከተባለ በኋላ ታዲያ ሌላ ምንድነው? ሌላ የቱ ነው ሃይማኖት ያልሆነው? አላህ አክበር እያሉ ነው ያረዱት። ምንም ተመሳሳይ የሆነ ነገር ነው። ይሄ ቪዲዮ ትንሽ ቆየት ያለ ቪዲዮ ነው ውድ ቤተሰቦቼ። ነገር ግን ቆየት ያለ ቢሆንም ሁሌ የሚፈጠረው ያው ራሱ ነው። በቃ አቤት 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 አቤት! ምን አይነት 8 ዓመት ነው ይሄ ግን? ምን አይነት 8 ዓመት ነው ያሳለፍነው? ብዙዎች አረ መሌ ናፈቅን እያሉት ነው። መለስ ዜናዊን መሌ ናፈቅን፣ ያንተ 27 ዓመት ናፈቅን እያሉት ነው። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝ? ይቺ ቤተ ክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይጠሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ እሺ ተውት። ሃጫሉ ሞተ፣ ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደ። ቀንበሩ ከበደን። ውድ ቤተሰቦቼ እንግዲህ እንዲህ ያለን ሁላችንም እየጮህን በአቅማችን ባለን ፎሎወር ሁላችንም እናንተም ቲክቶክ ላይም እያለቀሳችሁ ቅድም አይታችኋል። ከነ ኦክሲጅኗ እያለቀሰች ሁሉም በአቅሙ ድምጽ እየሆነ ይገኛል። ሁላችንም መምህራንም እንዲህ ቀንበሩ ከበደን እያሉ እየጮሁ ይገኛልና አባቶች ቀልድ የሆነ ነገር ያው እንደተለመደው ማለት ነው ቀልድ የሆነ ነገር ዜና ብለው አቅርበው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን ወገኖቻችንን የሚያጽናኑ ብፁዓን አባቶችን መደበ። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ አቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ የደረሰውን ጥቃት ተከትሎ ግንቦት 28 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያናችን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበትን ጥንታዊው የጠላታ ቅዱስ ገብርኤል ቤተ ክርስቲያን እንዲያሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት
ወደ መኖሪያቸው እንዲመለሱ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሐሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባም ወስኗል። በተመሳሳይ በምስራቅ አርሲ አንዳንድ ወረዳዎች የተከሰተውን ችግር ተከትሎ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎሪዮስ፣ ብፁዕ አቡነ ቀሌሜንጦስ፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ፊሊጶስ፣ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ ኤልሳ ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር በተከሰተው ችግር ዙሪያ ውይይት ማድረጋቸው ይታወሳል። ገዳይና አስገዳይ ያለው ማን ነበር? ጥሩ አድርጎ ገልጾታል። በእውነት አባቶቻችን አይ በእናንተ እኮ ተስፋ ከቆረጥን ቆየን እኮ መፍትሄ ምናምን ተስፋ ከቆረጥን ቆየን። አንድም ሰው የሚገርማችሁ ነገር አንድም ሰው ከቁም ነገር አልወሰደውም። ይሄን ዜና ይሄ ኢኦቲሲ የሚባል በኦርቶዶክሳውያን መባ የሚኖር ከኦርቶዶክሳውያን መቀነት በወጣው ብር የሚኖር ሚዲያ እኛም በአቅማችን ራሱ ላደግናት ቤተክርስቲያን እውነተኛ መረጃ ለማቅረብ እየሞከርን ባለበት ታይም በእውነት እንዳለ ኢቲቪ ቁጥር 2 ሆኖ ቁጭ ያለ ሚዲያ ያረ ኢቲቪን ያስነቃል። አንዳንዴ በቃ እንዳለ አለ ዓለማዊ ሚዲያ መድኃኒዓለም ይሄን ስለ አርሲ ራሱ ለመዘገብ ምን ያህል እንደቆዩ ብታውቁ ተጭሆ ምን አይነት ሰዎች ናችሁ? ለምንድነው ቢያንስ ሞታችን ዘግቡልን ብለው ብዙ ምዕመናን ኮሜንት ላይ ሲያለቅሱ አይቻለሁ። ብዙ ምዕመናን ከዛ በኋላ ነው የዘገቡትና አሁን እቺም ያው ማረጋጊያ ሆና ነው እዛ ቦታ ላይ እንዲ አጽናኝ አባቶች መጀመሪያ ራሳችሁ ውስጥ ተጽናኑ። አባቶች ራሳችሁ ተጽናኑ። ውስጣችሁ ልክ አይደለም፣ አይምሮአችሁ ልክ አይደለም። በእውነት አይምሮአችሁ ልክ ቢሆንማ የምመናን ነገር ያንገበግባችሁ ነበር። ብቻ ከቁም ነገር የቆጠረው የለም ነው ማለት ይሄን ዜና እንቀጥላውንም ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያልፉት እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም፣ ኃላፊነቱን አልተወጣም። ወጣቱ ግን በእንዲህ አይነት መልኩ ነው የሆነ ታይም መብቱን ሊያስከብር ያለው። በእውነት ተመልከቱ። መሞከር ነው። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይመጡ ከዚህ ቀደም ብዙዎች ሞቷል። ነገም ብዙ ትናንትም ብዙ ተተባብረን ወጣቱ አይቀርም፣ ይሄ ነገር መፈጠሩ አይቀርም። በቃ መፍትሄ ካጣ ውድ ቤተሰቦቼ እስቲ አንድ ያላያችሁት ቪዲዮ ነው ብዬ ማስበውን ቪዲዮ ላሳያችሁ። አርሲ ላይ የተደረገው የስንት ንጹሃን ገበሬዎች ንብረት እንደወደመ ራሱ ጭምር እስቲ ይሄን ቪዲዮ ተመልከቱልኝ ከቦታው አይ እንግዲህ የጋኔ ወጣት ነው እንዳላ ኩንታል አቤት ግፍ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። ውሃ ቤት የት አመጣን ነው ታዲያ? ምን ጨምረበት? እሳቱ ደግሞ ሲያቃጥል አንተ ሂዳ ናት እስኪ ኧረ እሳቱ ቤት እሳቱ አንተ ፈተና በል እሳቱ ፈተና በል። አቤት ስንት ኩንታል ነው ግን መጌታ። አሁን የእህል አምላክ ይፋረዳችሁ ከማለት ምን እንላለን? ይኸውልህ ሰባ ምናምን ኩንታል ነው የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው። አብሬ ይታያል። ይኸው ይሄን ሰባ ምናምን ኩንታል ይሄን እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት
ማየት ማመን ነው። ይኸው ምን ይሰራል ወንድሜ? ብናየው ሰው የሆነ ሰው መቼም ማረጋ ይችላል። አሁን እህልና ቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ጤፍ ነው እንዳለ ይሁሉን ነው። ይሄ ኩንታል አሁን እየነደደ ነው ማለት ነው። አንተ ምን አይነት አንተ መንግስት የለም እንዴ? ቆይ በመድኃኒዓለም ይታያችሁ። የእህል አምላክ ይፋረዳችሁ፣ የእህል አምላክ ይፋረዳችሁ። ሰው ገለው አልበቃ ብሏቸው እህል እንግዲህ እንዲህ አቃጥሎ ቤቱን አቃጥሎ የአንድ የምስኪን ገበሬ ቤት አቃጥሎ ውይ አቤት አቤት አቤት። አረደከመን እና ከዛ በኋላ ወጣው እንዲህ ይላሉ። ከዛን የአርሲን ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሶኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን እንደ ሰላም ሚኒስቴር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። አያችሁ አይደል እንዴት ነገሩን እንዳወሳሰበውና ለማምታታት እንደሞከረ አያችሁ አይደል? የት ሆናችሁ ነው ይሄ ሁሉ የተፈጸመው የሆነው? ምን እየሰራችሁ ነው? ምን እየሰራችሁ ነው? ደሞ ለአንዴ ለሁለቴ አይደለም፣ በተደጋጋሚ እዛ ቦታ ላይ ስንት ነገር የሚደረግበት ቦታ ቤተክርስቲያን ብቻ አይደለም ጤና ጣቢያም ቀበሌም ምናምን አለ። ሰፋ አድርጎ ብዙ ቤተክርስቲያን ብላችሁ እንትን አትበሉ ለማለት ትኩረቱን ከቤተክርስቲያን ብቻ ላይ አንስታችሁ ሌላም አለ እና ኖርማል ነው አይነት ነገር መግለጫ ነው እኔ እንደተመለከቱት ሆነ እና ይሄ ሁሌም ያው ከመንግስት የሚጠበቅ ነገር ነው። እንዲህ አይነት ነገር እኔ ይገርመኛል። ለምን መሸፋፈን እንደሚፈልጉ ነው የማይገባኝ። ማርያምን ችግሩን አድሚት አድርጎ ይሄ ችግር አለ፣ ይሄ ጥቃት በየጊዜው የተፈጸመ ነው እና ለዚህ መፍትሄ በቃ ማስቀመጥ እዛ ቦታ ላይ መከላከያም የሚያስፈልግ ሆነ መከላከያን መላክ፣ ልዩ የፌደራል ፖሊሶችም የሚያስፈልጉ ሆነ እዛ ቦታ ላይ ልዩ የፌደራል ፖሊሶችም መላክ። ነገር ግን ማደባበስ ላይ ገጽታ ግንባታ ላይ ነው እነሱ ትኩረታቸው። ብቻ እስቲ እዚህ ጋር የአዲስ አበባ እንትን የባህር ዳር ላይ ዛሬ ይሄን ቪዲዮ ሰራላችሁ። በጣም ሰልፍ ተደርጎ ነበር የባህር ዳር ዩኒቨርሲቲ ልጆች ማለት ነው።
ለሃይማኖታችን ድርድር የለንም ፍትህ እንላለን። የባህር ዳር ዩኒቨርሲቲ ወጣቶች ጀግና ናችሁ። መፍትሄው እንግዲህ እምና ይሆናል። እስካሁን ድረስ በሰልፍ የመጣ መፍትሄ የለም፣ ግን ድምጽ ወጣችሁ ማሰማታችሁ ራሱ ትልቅ ነገር ነው። ሌላ ጥሩ ጅማሮ ነው። በሰላማዊ መንገድ ምንም ነገር ሳይዙ ንጹህ እጃቸውን ይዘው ፍትህ ነው ያሉት እነዚህ ወጣቶች እንግዲህ እና መንግስትም ይሄን አይቶ ለጉዳዩ ልዩ ትኩረት ይሰጣል ብለን ተስፋ እናደርጋለን። ተስፋችን ተሟጧል፣ ግን ተስፋ እናደርጋለን። ምን እናደርግ? ያለ ተስፋ መኖር አይቻልም ብሏል አንዱ እና እዚህ ጋር ደግሞ አንድ ቪዲዮ ይታየኛል። አዲስ አበባ መስቀል አደባባይ ላይ ደግሞ ሰላማዊ ሰልፍ ተጠርቷል የሚባል ነገር እየተሰማ ነበር። እቺን ቪዲዮ እጅግ በጣም አስቸኳይ ቪዲዮ ስለሆነ ሁላችሁም ይህንን መልእክት ኮፒ ሊንክና ሼር እያደረጋችሁ ለሁሉም አድርሱ። እጅግ በጣም አስቸኳይ ቪዲዮ ነው። እስኪ ይህንን ተመልክተን እንመለስ። እንግዲህ በክርስቶስ እህትና ወንድሞቼ ሰላማዊ ሰልፍ የምንወጣበት ቀን እሁድ ነው ተብሏል። ስለዚህም እሁድ ጠዋት መስቀል አደባባይ እንገናኝ። የእሁድ ሰው ይበለን። መቻችሁ ከላይ እንደዚህ እንደምትመለከቱት ነገ ማለትም እሁድ በመስቀል አደባባይ በአርሲ ጉዳይ ቤተክርስቲያን ሰላማዊ ሰልፍ ጠርታለች እየተባለ ይህ ቪዲዮ የተሽከረከረ ነው። እውነቱን ለመናገር ነገ ምንም አይነት ሰላማዊ ሰልፍ በቤተክርስቲያን በኩል የተደረገ ጥሪ የለም። እንደዚህ አይነት መረጃ ከቅዱስ ሲኖዶስም አልወጣም። እንደዚህ አይነት መረጃዎች ይህን የመሰሉ ቪዲዮዎች የሐሰት ናቸው። ስለዚህ ከእንደዚህ አይነት መረጃዎች ራሳችሁን ጠብቁ ለማለት ነው። በተጨማሪ ነገ ማለትም እሁድ በጌታ ቀን ሁላችሁም ወደ ቅዱስ ቤተክርስቲያን ሄዳችሁ ቅዳሴያችሁን አስቀድሱ እንጂ እንደዚህ አይነት የሐሰት መረጃዎችን በመስማት ወደ ቦታው ለመምጣት ያሰባችሁ ካላችሁ የውሸት መረጃ ነው። ራሳችሁን ከሐሰት መረጃ ጠብቁ። ሰላም ክርስቶስ ከሁላችን ጋር ይሁን። እግዚአብሔር አምላክ በአርሲ ላይ እየተደረገ ያለው ነገር ለአንዴና ለመጨረሻ ጊዜ ያስቆማል። ትክክል ነገር ነው ያደረገው ብዬ አምናለሁ። በጣም በተደጋጋሚ ሁሌም የምለው ነገር ውድ ቤተሰቦች መሪ ያስፈልጋል። እንዲህ ሰላማዊ ሰልፎች ምናምን የሆነ አለ አቀናጅ አካል ያስፈልጋል። ዝም ብሎ ወጥቶ በቃ ግርግር ተፈጥሮ ዝም ብሎ ወጣቱ መሞት የለበትም፣ በፍጹም መሞት የለበትም። እና አባቶች ጠንከር ብለው መሪ መሆን አለባቸው ምለው ለዚህ ነው ብዙ ጊዜና ሰልፍ አልተጠራም። እስካሁን እኔም በግሌ የሰማሁት ነገር የለም ከቅዱስ ሲኖዶስም ከማንም አካልና ይሄ ፊቱን ሸፍኖ አንዱ ዝም ብሎ ስላለ ሰልፍ የሚወጣ ሰው አለ ቢያላምንም እና ብዙ ጊዜ ምንም እንኳን እንዲሁ ተበታትነ ዝም ብለን ወተን ቀርቶ በተቀናጀ መልኩ ራሱ ሰልፍ ወተን ምንም መልስ እኮ እያገኘን አይደለም። ሰልፍ በመውጣት ራሱ መልስ እያገኘን አይደለምና ልደታ ቃል ትልቅ ስራ ነው ያሰራው። እናመሰግናለን። ደሴ ላይ እስቲ ደግሞ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29ና በ30 በደሴ ከተማ በ29ና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 እንግዲህ እንወጣለን ብለው ወጥተዋል። ይኸውና የዛሬ ቪዲዮ ዛሬ በአዲስ አበባ ላይ እና ዛሬ በደሴ ላይ ከነፍሴ ጋር ስውር ተሰምታች
የትኛው ልምረጥ ለካስ ሞት ይሻላል ህሊናን ከመሸጥ ህሊናን ከመሸጥ የደሴ ወጣቶች ጀግኖቻችን እስቲ የእናንተን ድካምና ልፋት አይቶ እስቲ መድኃኒዓለም እስቲ ከላይ መፍትሄ ያምጣልን። በእውነት መና ከንቱ አያርግባችሁና ዛሬ በ29 ነገም በ30 ሰፊ የሆነ ሰላማዊ ሰልፍ እያደረጉ ነው። እንግዲህ ይሄም የተለያየ ቦታ ላይም ሊደረግ ይችላል እየተባለ ነው። ብቻ ሰላማዊ ሰልፍ ይቀጥላሉ። ብቻ እስቲ እግዚአብሔር ያውቃል፣ በእናታችሁ እግዚአብሔር ያውቃል። መፍትሄ መጥቶም አቅም በሰላማዊ ሰልፍ ስንት ሰላማዊ ሰልፎችም ተደረጉ። ውድ ቤተሰቦቼ እግዚአብሔር ያውቃል። ምን ትላላችሁ እናንተ? እስቲ ሐሳብ አስተያየታችሁ ኮሜንት ላስቀምጡልኝ። ውድ ቤተሰቦቼ የዛሬ ቪዲዮአችን በዚች ቪዲዮ እንጨርስ። አቤቱ የሆነብንን አስብ። አቤቱ አሁን ፈለግን። አቤቱ ሰው ቅድስት ደጅህን ተነሳ። አቤቱ አዘንን፣ ልጆች አዘንን። ምሕረት ያንተ ናትና አቤቱ ማረን፣ ይቅር በለን። ይቅር በለን። ወዳችኋለሁ ውድ ቤተሰቦች። በቸር ወሬ መድኃኒዓለም ያገናኘን። ለቤተ ክርስቲያናችን፣ ለሀገራችን፣ ለምእመናን ሰላሙን ያድለን። ወዳችኋለሁ።